ጤና ይስጥልን ክቡራን ተመልካቾች እንደምን አላችሁ? የምክር ከሐኪሞች ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን የነርቭ ዘንግ ክፍተት ወይም በእንግሊዝኛ አጠራሩ ስፓይና ቢፊዳ ስለሚባለው የህፃናት ችግር ነው የምናወራ ማለት ነው። እንግዲህ የነርቭ ዘንግ ያፈጣጠር ችግር ማለት የአከርካሪ አጥንትና የህብለ ሰረሰር አለመግጠም ወይም ክፍተት መኖር ማለት ነው። ይህ ደግሞ በጭንቅላት ላይ ውሃ የጭንቅላት ከመጠን በላይ ውሃ መቋጠር ወይም ሃይድሮሴፋለስ የሚባለውንም ችግር እንደሚያመጣ ይነገራል። በዚህ ርዕሰ ጉዳይ ነው ዛሬ ውይይት የሚኖረን። እንግዲህ በሀገራችን በየአመቱ ከ30 ሺህ እስከ 50 ሺህ የሚሆኑ ህፃናት ከዚህ ችግር ጋር ይወለዳሉ ተብሎ ይገመታል። ይህን ችግር እንግዲህ ለመከላከል በብዙ ነገሮች ይጠቀሳሉ። በዋናነት እንደ ምክንያትም ይጠቀሳሉ። እነዛ ምክንያቶቹን ማስተካከል ይገባል በሚል ነው። በኢትዮጵያ የተሰሩ ጥናቶች አሉ። እሱም እንደሚያመለክተው ከ10 ሺህ ህፃናት 83 ያህሉ የነርቭ ዘንግ ያፈጣጠር ችግር ጋር እንደሚወለዱም ቆየት ያለ ጥናት ያሳያል ማለት ነው። የነርቭ ዘንግ ያፈጣጠር ችግር በብዙ ህፃናት ላይ እንደሚስተዋል በተለይም ደግሞ አዳጊ በሚባሉ ሀገሮች ላይ በስፋት እንደሚስተዋል ይጠቀሳል። ይህ ደግሞ በኢትዮጵያም በከፍተኛ ደረጃ ችግሩ እንዳለ የሚጠቀስ ነው ማለት ነው። እንግዲህ የነርቭ ዘንግ ያፈጣጠር ችግርን ከሚያመጡት ብዙ ምክንያቶች ውስጥ አንዱ የሆነው በእርግዝና ወቅት የፎሊክ አሲድ ንጥረ ነገርን አለመውሰድ በዋናነት ይጠቀሳል ማለት ነው። ይህንን የፎሊክ አሲድ ንጥረ ነገርን መውሰድ እንክብልን መውሰድ ደግሞ የ70 በመቶ ያህሉን የነርቭ ዘንግ ክፍተት አፈጣጠር ችግርን እንደሚቀርፍ ጥናቶች ያሳያሉ ማለት ነው። 70 በመቶ የሚሆነውን ለመቅረፍ ደግሞ እንክብሉን በወቅቱ መውሰድ ያስፈልጋል ማለት ነው። እንግዲህ ችግሩ የሚስተዋለው በተለይም የነርቭ ዘንግ ክፍተት እንዳይፈጠር ወይም የነርቭ ዘንግ ክፍተት የሚሰራበት በእርግዝና ወቅት በ4 ሳምንታት ሲሆን እናቶች ደግሞ ብዙ ጊዜ የእርግዝናቸውን በደንብ ስለማያረጋግጡም ይህን እንክብል ለመውሰድም ይዘገያሉ ማለት ነው። በዚህ ጊዜ ነው ይሄ ችግር የሚፈጠረው። ይህን ችግር ለመከላከልም በርካታ ስራዎች እየተሰሩ ይገኛሉ። በተለይም ጨው ላይ በአዮዲን የበለጸገ ጨው እንደሚደረገው ሁሉ በዱቄትም የፎሊክ አሲድ በልጽጎ እንዲመጣ አስገዳጅ ሁኔታዎች ተፈጥረው ጥቅም ላይ እየዋለ ነው የሚገኝ ማለት ነው። እንግዲህ ይህንን በሚመለከት ነው ዛሬ ሰፊ ውይይት የምናደርገው። ወደ ጎንደር ተጉዘን በጎንደር ዩኒቨርሲቲ ሕክምናና የጤና ሳይንስ ኮሌጅ የአንጎልና የህብለ ሰረሰር ቀዶ ሕክምና ስፔሻሊስት ከሆኑት ከዶክተር ኢሳያስ አደፍርስ ጋር ነው ቆይታ የሚኖረን። ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛችኋለን። መልካም ጊዜ ይሆንላችሁ። የዚህን ርዕሰ ጉዳይ ሊያብራሩልን የተገኙት ዶክተር ኢሳያስ አደፍርስ ናቸው። ዶክተር ኢሳያስ በጎንደር ዩኒቨርሲቲ ሆስፒታል የአንጎልና ህብለ ሰረሰር ቀዶ ሕክምና ስፔሻሊስት ናቸው። በተጨማሪም ረዳት ፕሮፌሰር ሆነው እያገለገሉ ይገኛሉ ዩኒቨርሲቲ ውስጥ። ከዶክተር ኢሳያስ ጋር ቆይታ ይኖረናል። እንድትከታተሉን በአክብሮት እንጋብዛለን። በድጋሚ የነርቭ ዘንግ ክፍተት ምንነቱን ነው በደንብ የምናወራ። መከላከያ መንገዶቹን እንዴት መስራት እንችላለን፣ እንዴት መከላከል እንችላለን የሚሉትን በሰፊው እናያለን። በኢትዮጵያ የችግሩን ስፋት ስናይ ከመቶ ህፃናት ውስጥ አንዱ የስፓይና ቢፊዳ ወይም የነርቭ ዘንግ ክፍተት አለው ጋር ተወልዷል ይወለዳል ተብሎም ይታሰባልና ይህንን በሰፊው እናያለን። ከዛ በፊት ዶክተር ኢሳያስ አደፍርስ ማን ናቸው የሚለው በትንሹ የትምህርት ቆይታቸውን እናስቃኛችሁ። የመጀመሪያ ዲግሪያቸውን የዶክተሬት ዲግሪያቸውን የተማሩት በጎንደር ዩኒቨርሲቲ በ2002 ዓመተ ምህረት ነው። በተጨማሪም ደግሞ በአንጎልና ህብለ ሰረሰር ቀዶ ሕክምና ስፔሻሊስታቸውን ደግሞ በአዲስ አበባ ዩኒቨርሲቲ ተምረዋል። በተጨማሪም ደግሞ በህንድ ሀገር ቬሎሪ ኤምሲኤም ሆስፒታል ውስጥ ሰርተዋል ማለት ነው። የባህር ዳር ዩኒቨርሲቲ ላይም በተለያዩ ቦታዎች ላይም የመስራት እድሉ ነበራቸው። 9 ዓመት ያህል የስራ ልምድ አላቸው። ከዚህ የስራ ልምዳቸው ያካፍሉናል። አብራችሁን ትቆዩ በአክብሮት ጋበዛለሁ። በድጋሚ ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ እንግዲህ የሆነው ፈቃደኛ ስለሆኑልኝ። የነርቭ ዘንግ ክፍተትን ነው የምናየው እና ዛሬ ምንድነው ከሚለው እንጀምር እስኪ ዶክተር።
መልካም መጀመሪያ የነርቭ ዘንግ ብለን በአፈጣጠር ገና በማህፀን ያለን ሁላችን አፈጣጠር ላይ የነርቭ ዘንግ በስርዓት መሰራት አለበት። የዛ ስርዓት አሰራር ላይ የሚኖር እንከን የሚያመጣው ችግር ነው ብለን እንዳጠቃላይ ማየት ይቻላል። ምን አይነት ነገር ነው የምንጠብቀው ማለት ነው? ልጆች ሲወለዱ በጀርባቸው ላይ ጀርባቸው አካባቢ ከአንገታቸው ጀምሮ እስከ ታችኛው የመቀመጫቸው ድረስ ባለው መሀል ላይ ባለው ቦታ ላይ ወይም አከርካሪ በምንለው ላይ የሚታይ ክፍተቶች ማለት ነው። ይሄ በትልቁ ሆኖ የሚታዩ አሉ። አነስተኛ እስከ ቀዳዳ ብቻ ሆኖ የሚመጡ አሉ። እንደ አፈጣጠሩ ችግር ሲቬሪቲ ወይም ደግሞ መጠንከርና መላላት መጠን ማለት ነው። ይህ ጉዳይ እኛ ሜጀር ብዙ ጊዜ ከምንሰራው ወይም ደግሞ ስራችን ከሆነ ጉዳዮች ውስጥ አንዱ ነው፣ ዋናው ነው ብለን እናስባለን። በተለይ በኢትዮጵያ ሴቲንግ ለምን ይከሰታል? አንድ እናት ታረግዛለች። እርግዝና ብዙ ጊዜ ሰላማዊ ሆኖ መልካም ሆኖ ይወጣል። ግን እንደ አይነት ደግሞ በእንከን የሚወጣ እርግዝና ለምን ይከሰታል የሚለው ላይ የተለያየ ሰፊ ጥናቶች አሉ። አሁን ላይ ባለን መስማማት መሰረት ምንድነው መልቲፋክቶሪያል የተለያዩ ችግሮች ናቸው ይሄን ነገር የሚያመጡት። ሁሉንም ለይተን የታዩ ስላሉ በተለያየ ቦታ ላይ በተለያየ ሁኔታ ላይ የተለያዩ ነገሮች ስላሉ ሁሉንም ለይተን አውቀን በተቻለ መጠን እነኚህ ነገሮች ላይ መከላከል እንድናደርግ ነው። እንደ አጠቃላይ ዓለም አቀፍ ጄኔቲክ ብለን የምናስበው አለ። ተፈጥሯዊ በሆኑ ምክንያቶች አንዳንድ ኢንዛይሞችን ከኖሮ የሚፈጠር ስለዚህ በየቦታው ላይ ለምን ተከሰተ ለሚለው ነገር አንዱ ምክንያት እሱ ነው። ሌላው በጣም ደግሞ እኛ ሀገር ላይ ልክ ሰለሞን እንዳልከው 1% እርግዝና ማለት ከዓለም አቀፍ ቁጥር አንፃር 100 እጥፍ ማለት ነው። በዓለም አቀፍ አንድ ከ10 ሺህ ነው የሚጠበቀው። ያም እሱም ሞር ኮመን እዚህ ታዳጊ ሀገሮች በሚለው ላይ ነው የሚታየው። እኛ ሀገር ላይ ኢስት አፍሪካ ላይ ሱዳንም እንደዚሁ አካባቢ የተሰሩ ጥናቶች ስላሉ 1% ማለት በጣም ከፍተኛ ነው። ይሄ የእንከኑ ውጤት ወይም እንከኑ ሊያመጣው ካለው ችግር አንፃር በጣም አሳሳቢ ሊባል የሚገባ ጉዳይ ነው። ብዙ ሺዎች በአመት ይወለዳሉ ማለት ነው። ይሄንን ካሰብን ያን ጉዳይ ተከር ማድረግ ወይም እሱን ማገዝ ሕክምናው ማገዝ በሚለው ቢጠራ የተሻለ ነው። እናክማለን፣ መልሰን ዘንጉን እንዲመስል እናደርጋለን፣ ኦፕሬሽን እንሰራለን። ተፈጥሯዊ ያሌሉ ፈንክሽን ወይም ስራዎች ወይም ደግሞ መንቀሳቀስ ለምሳሌ ልጁ ተወልዶ እግሩን ማንቀሳቀስ ከሆነ እንዲያንቀሳቀስ ማድረግ የሚቻል ነገር አይደለም። ያ ተፈጥሯዊ ነው፣ መኖር ያለበት ጉዳይ ነው። ያለውን ግን ሜንቴን ለማድረግ ያለውን እንዲሰራ ለማድረግ ግን ያው ስራችን ያ ነው። እሱ ነው የምናገዘው። ሌላው ኮዝ ብለን የምንጠራው እኛ ሀገር ላይ በተለይ በጣም በዛ ብለን የምንጠራው ከጄኔቲክ ቀጥሎ የንጥረ ነገሮች እጥረት በተለይ በጣም የተጠናው ፎሊክ አሲድ የሚባለው ቪታሚን B9 የምንለው የቪታሚን ቢ አይነት ነው። ፎሊክ አሲድ በጣም የነርቭና የሴሎች መባዛት መልቲፕሊኬሽን የምንለው ጉዳይ ላይ በጣም ሮል ያለው ቪታሚን ነው። የሱ እጥረት አንድ ትልቅ ኮዝ እንደሆነ ታምኗል። ብዙ በጣም እርግጠኛ የሆኑ ፔፐሮች 60% ድረስ የዛ እጥረት ሲኖር ያንን እጥረት ማስተካከል ከተቻለ 60% ድረስ ማሻሻል ይቻላል። የነኚህ ልጆች በኖርማል የመፈጠር እንትን መመለስ ይቻላል ማለት ነው። ከምን አንጻር ነው? ያው ኬሚካላዊ ሂደቱ እንዳለ ሆኖ እኛ ሀገር ላይ ግን ካለው የኑሮ ዘይቤም ሊሆን ይችላል የኑሮ ማነስ ወይም የኢንካም የገቢዎች ዝቅተኛ መሆን ሊሆን ይችላል። አንዳንድ ቁጥሮች በጣም አስፈሪ ውጤቶች አይተናል። ሀረር አካባቢ፣ አዲስ አበባ አካባቢ የተሰሩ የቅርብ ጥናቶች ሊወልዱ የሚችሉ እናቶች እድሜ ውስጥ ያ ማለት ከ15 እስከ 49 ባለው የእናቶች ሳምፕል ተወስዶ የፎሊክ አሲድ መጠን በደም ውስጥ ታይቶ ነበር። ከምንጠብቀው ሌቭል በኢንተርናሽናል ዩኒት ወደ 950 ወይም 1000 ኢንተርናሽናል ዩኒት ሌቭል ቁጥሩ አግሪመንት ነው። ከዛ አንጻር ከዛ ከፍ ያለና ከዛ ያነሰ ብለን ተለይቶ ባለው ውጤት መሰረት ሀረር አካባቢ እስከ 84% ዴፊሽንት ያንሳል። ይሄ በጣም አስፈሪ ቁጥር ነው። ሰዎች በጣም ማስተዋል ይፈልጋል ማለት ነው። ይሄ ነገር የምንመገባቸው ምግቦች መመረጥ አለባቸው። ሁለተኛ ተጨማሪ በተለይ ባደጉት ሀገራት ያለው እንደ አዮዲን ጨው ውስጥ እንደምንጨምረው ሁሉ ፎሊክ አሲድ ፎርቲፋይ እንዲጨመር ይፈለጋል። ይሄ በፖሊሲ ደረጃ መንግስትም ድረስ ደርሰን እየተገፋበት ያለ ነገር ነው። ዊ ሆፕ
በአጭር ጊዜ ውስጥ የነገር ግዴታ ይሆናል በተለይ የዱቄት አምራቾች ላይ ምናምን ብለን ተስፋ እናደርጋለን። በሱ በኩል ብዙ እየተኬደ ስላለ ይሄ ጉዳይ በጣም አንዱ ምክንያት ነው ብለን እናስባለን። ሌሎች ምክንያቶች እንደ መድኃኒቶች በተለይ ለሚጥል የሚወሰዱ ፌኒቶይን፣ ከርበማዜፒን የሚባሉ መድኃኒቶች ለዚህ ይጠራሉ። ተጨማሪ ሬር ኮዝስ ወይም ብዙ ኮመን ያልሆኑ የእናቶች ሙቀት በእርግዝና ወቅት ለምሳሌ ኢቨን ሳውና እና አንድ እርጉዝ ነኝ ብላ የምታስብ እናት ሳውና እንድትገባ አንመክርም። ጥሩ አይደለም። በተለይ የመጀመሪያው ይሄ እነኚህ ችግሮች የሚፈጠሩት በጣም የመጀመሪያዎቹ ሳምንት ውስጥ ነው። አሁን የነርቭ ዘንግ አፈጣጠር የሚያልቀው 5ኛ ሳምንት አካባቢ ነው፣ ማለቅ አለበት። ከ3ኛው እስከ 5ኛ ሳምንት ማለት እንግዲህ ማርገዝም ራሱ ሹር አይደሉም እናቶች። ያን ሰዓት የሚፈጠር ነገር ስለሆነ ቀድመው እንዲያስተውሉት ቀድመው ማስተካከል ያለባቸው ነገሮች እንዳሉ እንመክራለን። አሁን በጣም ለህብረተሰቡ ጠቃሚ ነው ብለን የምንነግረው አንደኛ ያው ምን እንደሆነ እንዲያውቁት ነው። ብዙ ጊዜ እኛ በተለይ ሰርቪሱን ሳንጀምር ከ15 ዓመት በፊት ቢታሰብ ሰዎች እነኚህ ልጆች መፈጠራቸው አይቀርም፣ ይፈጠራሉ። ዊ ቢሊቭ ዛት እሱን ነው የሚሆነው፣ እውነታው ነው። አሁን እየመጡ ነው። ሰርቪስ ስለምንረዳ ስለምናክም ማገዝ ስለምንችል ኬሩን እያሰፋን ስለሆነ እየመጡልን ነው። ከዛ በፊት መፈጠሩ ግን ነበረ። ብዙ ጊዜ ተደብቀው ህብረተሰቡም ያው እንደ መልካም ነገር ስላልሆነ ያው ክፉ ድል ነው ተብሎ እየተደበቁ ስለሚቀመጡ የህብረተሰቡ አዌርነስ ወይም ይሄ የንቃት መጠን በዚህ ጉዳይ ላይ የሚያውቀው መጠን ያጠራጥረናል። ስለዚህ ሚዲያም ላይ ወጥተን የምናስተምርበት ዋናው ምክንያት ይሄ ነው። በጣም ይሄ መረዳት ይቻላል። ከመረዳትም በላይ ደግሞ መከላከል ይቻላል። መከላከል የሚለው ላይ እኛ እንደ ምክር የትኛውም ልትወልድ የምችል በተለይ መከላከያ ላይ አይደለሁም ብላ የምታስብ እናት በሙሉ እንደ ጀነራል ይሄ እንትን ነው የየትኛውም አገር ሪኮሜንዴሽን ነው። ፎሊክ አሲድ መወሰድ አለበት። ጥሩ ነው ዶክተር፣ ወደሱ በደንብ እንሄዳለን። ምልክቶቹን ብናይ እርግዝና ላይ ከእርግዝና ላይ የሚታወቅ የተለየ ነገር ካለው እሱ እንድናነሳ ፈልጌ ነው። አፈጣጠሩ በጣም የመጀመሪያው ደረጃ የእርግዝና ወቅት የሚፈጠር ጉዳይ ነውና እናቶች ይሄ ስለተፈጠረ በእርግዝናቸው ወቅት የሚሰማቸው የተለየ የእርግዝና ምልክት የለም። ግን ክትትል በጣም ማድረግ ይፈልጋል የትኛውም እናት። ለዛም ነው እንደ ሀገር በየቦታው ቢቻል በአልትራሳውንድ የተገዘ ከዛም አልፎ ደግሞ እኛ አናቶሚክ ስካን የምንለው አለ። እያንዳንዱን አካል ማየት የሚችል ባለሙያ ፌቶ ማተርናል ወይም የአዋላጅ ሐኪም ጋይኒኮሎጂስት ኦብስቴትሪሽን ማየት ያለበት እርግዝና ማድረግ የተሻለው ነው። ሁሉ ሀገር እንደማይገኝ እናስባለን። ይሄ ካልተገኘ ግን በጣም አጠንክረው እንዲያውቁት የምንፈልገው ነገር በተለይ ከዚህ በፊት እንዲህ አይነት ልጆች ወልደው ከነበረ ለምን ክፍለ ሀገር አይቆራረጥም መጥተው መታየት ነው የሚሻላቸው። የመጀመሪያው 3 ወር ውስጥ ቢታዩ በጣም መልካም ነው። ችግር ካለን ስለተፈጠረ ተወልዶ ግን በምርመራ ይታያል። ግን ከእናትየው በራሷ ምልክት ይሄን ብላ ማወቅ አችል ጀርባ ላይ የሚፈጠር ነው። አሁን ምስልም ይደግፈናል። በምስል ተደግፈን በደንብ እናየዋለን። ጀርባ ላይ የሚፈጠር ነው። ጀርባ ላይ ምን አይነት ልክ ነው? እነዚህ ምልክቶች ምንድነው? የጀርባውን የመሀልኛውን ክፍል ሴንተር የምንለው ላይ ከአንገት ጀምሮ እስከ መቀመጫቸው ድረስ ሊኖር የሚችል አንዳንድ ጊዜ እንትኑ ችግሩ በትንሽዬ ዲምፕል ወይም መጠነኛ ስኪል ላይ ቆዳዋ ላይ ያለች ብቻ ቀዳዳ ነገር ሊሆን ይችላል። አንዳንዴም ቆዳው ላይ ጠቆር ማለትም ብቻ ሊሆን ይችላል። በትክክል ግን ቁስል መስሎ ነው የሚወጣው። ቁስል መስሎ በስርዓት የተወሰነ ከለርለስ የሆነ ከበር ያለው እንደ ፕላስቲክ አይነት ከበር ያለው የሚመስል ሙሉ ቆዳው ያልተሰራ እንደዚህ እናያለን። አንዳንዴ ሙሉ ቆዳው ላይ የተሰራም እናገኛለን። ግን ባጭ ሆኖ ይወጣል፣ ይታያል። አንገትም ላይ ይታያል። አንዳንዴ የተንጠለጠለ ነገር ነው። አንዳንዴ ደግሞ እንደዛው እንዳበጠ እዛው ላይ ቆዳቸው ላይ የሚታይ ነገር ነው። ይሄን አይነት ችግር ልጃቸው ላይ ያዩ ቤተሰቦች ቶሎ ወደ ሆስፒታል ሄደው ማማከር አለባቸው። እንደተወለደ የሚታይ ነው። ይሄ እንደተወለደ ነው። ብዙ ነገር እንደተወለደ ይታያል። ቀስ ብሎ የሚያድግ ነገር ብዙ አይደለም። ግልጽ ለማድረግ ተፈጥሯዊ ስለሆነ መጀመሪያውኑ አብሮ ነው የሚመጣው። ማደግ ልጁ ሲያድግ አብሮ ሊያድግ ይችላል። ከዛ ውጭ ግን የሚታይ ነገር በደንቡ ይታያል መጀመሪያውኑ። እዛ ላይ የሚመከሩ ነገሮች አሉ። አሁን እንዳልኩት ቆዳ ላይ ቀዳዳ ብቻ ከሆነች ያን ሀል ኢቭን ኦፕሬሽንም ለማድረግ ላንቸኩል እንችላለን። አንዳንድ የምናጠናው ነገር አለ። ብዙዎቹ እግራቸው ላይ መንቀሳቀስ ላይ ችግር አይኖርባቸው። ይሄ ቁስል ሆኖ በደንቡ ትልቅ ሆኖ የሚታየው ነገር ግን ልጆቹም እግራቸውም ላይ አለመንቀሳቀስ አለ። ከታች የእግራቸው ክፍል ላይ መጣመም ክለቢንግ እንለዋለን። ክለብ ፉት አብሯቸው በጣም ኮመን ነው ይገኛል።
አንዳንድ ጊዜ ተጨማሪ ደግሞ የጭንቅላት ከፍ ማለትም አብሯቸው ጭንቅላት ትልቅ መሆኑ ፈሳሽ መብዛት ምንለው ከዚሁ አሶሴት ያደርጋል ተያይዞ ይገኛል። ዋና ግን ጀርባውን አጥንተው ጀርባቸው ላይ የሚታይ ነገር እስከ አንገታቸው ስር ድረስ የጭንቅላት ክፍልም ላይ መጠነኛ ኢንሴፋሎሴል ብለን ቀይረ ነው በሌላ አንድ አይነት ፓቶሎጂ ነው ብለን ማሰብ ሊከብድ ይችላል። ነገር ግን እንደዚሁ ክፍተት ይገኛል ጭንቅላታቸውም ላይ። ይሄ በዛ ሲያዩት የሚያውቁት ነገር ከብዙ ነገር አንጻር ያው እኛ ያለን እስካሁን ባለን መረጃ ያለን እውቀት ምንድነው ሰዎች መደበቅ ነው የሚፈልጉት። በመደበቅ እንደ ድላው ይሄ የክፉ ምልክት አድርጎ መያዝ አለና ያ ልክ አይደለም። ይፈጠራል። ቢቻል የመጀመሪያው ስራችን አሁንም ቤተሰቡ እንዲያውቅልን የምንፈልገው መከላከል እንዳይፈጠር ማድረግ ይቻላል፣ በጣም ይቻላል። ይሄ ፕሩፉ ደግሞ የታወቀ ስለሆነ ነው። እኛ ሀገር ያለው መጠንና ባደጉ ሀገሮች ያለው መጠን አይገናኝም። ምክንያቱ ደግሞ ኒውትሪሽናል ነው ብለን 60% መቀነስ ማለት ትልቅ ነው። ብዙ ቁጥር ነው የምንቀንሰው። ያ እነኛን ልጆች በሙሉ አለምንም ችግር እንዲፈጠሩ ማድረግ ይቻላል ማለት ነው። እኛው ሕክምናው ሙሉን ችግሩን ከስር እስከ እንትኑ ሙሉን ያጠፋዋል ብለን አይደለም ምናምን ያግዛል ነው። ልጆቹ መጨረሻ ላይ አድገው ትልልቅ ልጆች አሉ ነው አሁን ዩኒቨርሲቲ ድረስ የሚደርሱ አሉ፣ ድሮ የተሰሩ እኔ እንኳን ካቅሜ አሁን 2ኛ 3ኛ ክፍል ያሉ ልጆች አሉ። በእኔ ጤናማ አግዘናቸው በዛው መጠን ግን ደግሞ ጤናማም ስንል እግራቸው ላይ እምቢ ችግር ያለ አለ፣ በዊልቸር የሚሄዱ አሉ። ሽንት ሰገራ አካባቢ እንደዛው ከነርቭ ስርዓት ጋር ያለ ችግሮች ይፈጠራሉ። እርግጥ አሁን ላይ ያው ይሄድንበት ቢመጣም ሕክምናው ላይ ከዛ በላይ ይሄድን ነው። እዚህ ላይ ሜንሽን ማድረግ ያለብኝ መገለጽ ያለበት በዚህ ጉዳይ የሚያግዘን ሪቸናዘር የሚባል ፋውንዴሽን አለ። አገሪቱ ላይ በስፋት ይሰራል፣ ድሮ ጀምሮ ይሰራል። አሁን ደግሞ በስፋት ለዚህ ጉዳይ ብቻ በኢትዮጵያ ወደ 8 ሴንተሮች ይሄን ጉዳይ ቴክ ኬር እንድናደርግ በብዙ ነገር ያግዘናል። በማሰልጠን በፋይናንስ በብዙ ነገር እቃዎች በማቅረብ በሙሉ ያግዘናል። ይሄ መነገር ያለበት ነው። ጥሩ ነው ዶክተር። ምናልባት አንዳንዴ ተሰርቶ የማያልቅ ነገር ለምሳሌ አሁን ሲነግሩኝ ትንሽ ቀዳዳ መሰል ነገር ካለ ዲምፕል ነገር ካለ ከዛ በኋላ የህፃኑ እድገት በሚቀጥልበት ጊዜ አንዳንዴ እድገት ሊያመጣቸው ይችላል፣ ሊያስተካክላቸው ይችላል ተብሎ የሚታሰብ ነው ይህ ችግር። አሁን ለምሳሌ ያልኩት እንደ ዲምፕል የቆዳ ከለር አንዳንድ ጊዜም ጸጉር ምናምን በእኛ ሳይንስ የተደበቀ ኦከልታ ብለን እንናገራለን። አሁን ለኦከልታ የተደበቀው አይነት ያን ያህል አደጋ የለበትም፣ ኦፕሬሽንም አይፈልግም። ልጆቹም ሰውም ትልልቅ ሰዎችም ፈንክሽናል ሆነው ምንም ችግር ሳይኖር ይኖራሉ። እኛ በጣም የሚያሳስበን ይሄ መስራት አለመስራት ችግር የሚፈጥር አካላዊ ችግር የሚፈጥረውን ነው። እሱ ላይ ያው ቶሎ መረዳት አለበት። ካልተረዳ ዋናው ችግር ምን መሰለ ነገርየው ቀጥታ ከነርቭ ስርዓት ጋር አንጎል ጋር የሚገናኝ ነገር ነውና አንዳንዴ ፈሳሽ የአንጎል ፈሳሽ በዛ ጋር ይፈሳል ፈንድቶ እንደማለት ነውና እንደዚህ አይነት ነገሮች ሲፈጠሩ ኢንፌክሽን ይገባል፣ ልጆቹን ያው ይገላል፣ መጥፎ ነው እና እዛ ድረስ ሳይደርስ ነው እኛ ኦፕሬሽኑን ለመስራት ነው። አንዳንዶቹ በእርግጥ በወራት የሚደርሱን አሉ፣ ብዙዎቹን ግን በቀናት ውስጥ ነው የምንሰራቸው ቶሎ ያን መዝጋቱ ላይ። የሚቀጥለው ግን ተጨማሪ ኬራቸው በጣም አንድ አይደለም። አሁን እነኚህ ልጆች ላይ በጣም ሰውን አተኩሮ እንዲሰማን የምንፈልገው በአንድ ሰርጀሪ ፍጹም ወደፊት ሂድ የሚባል ህመም አይነት አይደለም። በትንሹ ለእድሜያቸው ሙሉ እስከ አመት በየአመቱ እየመጡ እንዲታዩ ይመከራል። ችግሮች ስለሚመጡ ኤኒታይም የምናደርግላቸው ብዙ ነገሮች ስላሉ ያቺ ሰርጀሪ ብቻ አይደለችም። ከሰርጀሪ በኋላ ስለ ሽንት መቆጣጠር በቱቦ የምናስተምራቸው ትምህርት አለ። ፊዚዮቴራፒ የምንለው የእግር እንቅስቃሴ ላይ፣ የቆዳ እንክብካቤ ላይ እነኚህ ላይ እንሰራለን። እናቶቹ የሚቀጥለው እርግዝናቸው ላይ እናዘጋጃለን፣ ፎሊክ አሲድ እስከ መስጠት ድረስ። ቤተሰባዊ ነገሮች በስራ ጉዳይ ከፍ ሲሉ ትምህርት ቤት ከፍ እያሉ ሲመጡ ኦኩፔሽናል ቴራፒ ምን ማድረግ ይችላሉ የሚለውም ማየት አለብን። በሙሉ ህይወታቸውን በሙሉ የሚከተል ነገር አለው። እንደ ስራ ቀላል አይደለም። ለዛም ነው አሁን በጣም አጠንክረን ስንናገር መከላከል የሚለው ላይ በጣም እናተኩራለን። በፖሊሲ መግባት ያለበት ጉዳይ ነው። በህብረተሰቡም ፖሊሲ ኖረም አልኖረም አስቦበት እነኚህ በጣም ትንሽ ድረጎች ናቸው። ትንሽ መድኃኒት ነው። ፎሊክ አሲድ ሰው 5 ሚሊግራም በየፋርማሲው አለ። ግዴታ 5 ድረስ ለሁሉ ሰው አያስፈልግም። 5 ብዙ ጊዜ የምንናገረው ሪስካቸው ሀይ የሆነ ለምሳሌ የወለዱ እናቶች ወይ ደግሞ መድኃኒት ላይ የሆኑ አሁን የሚጥል መድኃኒት የሚወስዱ እናቶች አሉ። እነኚህ ላይ ግዴታ ፎሊክ አሲዱ በ5 መውሰድ አለባቸው በትንሹ። ለሌሎች ከዛም በታች ይበቃል። ከፍ አድርገውን ግን ቢወስዱት ያን ያህል አደገኛ ነው የሚባል አይደለም።
ሌላ ቢቀር አንድ ቀን እየዘለሉ አንድ ቀን መውሰድ ይቻላል። አወሳሰዱ ላይ ግን በጣም እዚች ጋር በጣም መናገር ያለብኝ ፖይንት አለ። ጥሩ፣ እሱን እንመለሳለን ዶክተር። ከህክምናው ላይ ስናነሳ የቀዶ ህክምና ነው ህክምናው፣ ሌሎች አማራጮች ይኖሩታል ወይ? የምርመራ ሂደቶችንም ትንሽ እያነሳ ምንሄድ። ጥሩ፣ ምንድነው የምናደርገው? ክፍተት ስለሆነ ግዴታ መጠገን አለበት። ኦፕሬሽኑ እኛ ጋር ላይ ያው ከተወለዱ በኋላ ነው። ሳይወለዱ መስራት የሚባል አሁን አንድ አዲስ በሌላ ባደጉት ሀገር የመጣ አዲስ የህክምና ዘይቤ ያለ። እዛው ገና ማህፀን እያሉ በ5ኛ ወራቸው 4ኛ ወራቸው ላይ ለመግጠም መሞከር ነው። እዛው ስለተገኘ ነው፣ በዛ ደረጃ ስለተገኘ። አዎ፣ እኛ ሀገር ግን ጽንስ ውስጥ ራሱ እንኳን የሚገኘው እኛ የሰራ ነው ይቅርባል። የ3 ዓመት ዳታ ሰርተናልና ያስገርምሃል። ከመወለዱ በፊት የተገኙ ልጆች ወደ 240 ኬዞች አጥንተናቸው 3 ልጅ ነው ከአንድ ነጥብ ምናምን % ነው ሳይወለዱ የታወቀ። ተወልደው ነው ኦልሞስት። እኛ ይሄ እንዴት ክትትሉ ራሱ ዲፌክቲቭ ችግር እንዳለ ያሳያል። ስለዚህ ያንን ኦፕሽን እንተወውና ከተወለዱ በኋላ ግን ቶሎ ነው ያው ኦፕሬሽን ነው የሚሆነው። አፍተር ኦል ኦፕሬሽን ነው መላው ቶሎ ነው ቢቻል በ72 ሰዓት ውስጥ እንዲሰራ ይመከራል። ባለብን በብዙ እንትኖች ምክንያት በቀናት ውስጥ እንሰራለን። በሳምንት 2 ሳምንት በላይ ብዙ አናቆይም፣ እንሰራለን። ያ ነገር በዛ ውስጥ መሰራቱ ምንድነው? አንደኛ ኢንፌክሽን እንዳይፈጥር ነው። ሌላ ችግሮች ቁስሉ ላይ የሚኖሩ ነገሮች መዳን እንኳን የሚችሉ ሴሎች ካሉ ፈንክሽናል መሆን የሚችል ሲስተም ካለ ቶሎ መሰራቱ ትክክለኛ ነው። ያ ነው መላችን መስራቱ ነው። ከመስራቱ ቀጥሎ አያልቅም ህክምናው። አሁን ምንድነው መስራት ብቻ የመጀመሪያው ስቴፕ ነው። ኦፕሬሽን እናደርገዋለን። ቀጥሎ ግን አሁን ላይ ባለው የዓለም አሁን የህክምና ሳይንስ ብዙ ህመሞች አንድ ነገር አይደለም የሚታከሙት፣ ተያያዥ ናቸው አይደል? አብሮ ሰው ግፊት ቢኖረው አብሮ ስትሮክ መከላከል አለብህ እንደዛ እንደሚባለው ሁሉ እኛ ጋር ደግሞ ግልጽ የሆነ ከነኚህ ጋር ተያያዥ የሆኑ የግራ ለመስራት ይኖራል። ሽንት አካባቢ ለመቆጣጠር፣ ስግራ ለመቆጣጠር ነኝ በሙሉ ኬር ለእናቶች እናስተምራለን። ልጆችም ከፍ ሲሉ ራሳቸው ይማራሉ። ይሄም ህክምና ሂደት ነው፣ አንድ ነገር አይደለም። በደንቡ ክትትሉም ለዛ ነው የሚፈለገው። ስለዚህ የጎንዮሽ ጉዳቱ የነርቭ ዘንግ ክፍተት እነዚህም አሉ ማለት ነው። አዎ፣ ተጨማሪ ከዛ ደግሞ በጣም የሚታወቀው እዚሁ ጋር ሳይነገር ማለፍ ያለበት ነገር የጭንቅላት ፈሳሽ መጨመር ሃይድሮሴፈለስ የምንለው በብዙዎቹ ላይ ይታያል። እኛ እንኳን ባለን ዳታ 70% ድረስ ያንን ስንዘጋው ብዙዎቹ ገና ሳይዘጋም የሚታያለ ሲወለዱ ራሱ ተወልደውም ከተሰራ በኋላ ደግሞ የሚመጣው ይበዛል። የጭንቅላት ፈሳሽ መብዛት ሃይድሮሴፈለስ አላቸው ላይ 70%። ያ ከፍተኛ ቁጥር ነው። ለሱም ሌላ ሰርጀሪ ያለ አሁን ሰርጀሪው ራሱ ገና አላለቀም። ለዛ ሰርጀሪ ያለ ክለፉት ብያለሁ። እሱ እስከ ሰርጀሪ ይሄዳል። መቆልመም እሱኛው ሰርጀሪ ይፈልጋል እሱ ራሱ። ስለዚህ ይበዛል፣ ስራቸው ብዙ ነው። ለዛ ሲባል እውነት ነው ቢቻል መከላከሉ ነው። ከተፈጠረ ደግሞ ግን ምንም ቢሆን 70 ልጆች ናቸው። በደንቡ ኬሩ አለን፣ አቅሙ አለ፣ እየተሰራ ነው፣ ብዙ እየሰራንበት ያለ ነው ጉዳይ ነው እና በደንቡ እነሱም ላይ መስራት ይቻላል፣ ስቲል መታከም ይቻላል ለሚለው ማሳወቅ እንፈልጋለን። በጣም ጥሩ ዶክተር። ያልታከመ ከሆነ የሚፈጠረው ችግር ምንድነው? አለመታከም የመጀመሪያው ነገር ቁስል ነው። ብዙ የሚታየው ነገር ቁስል ነው። በቆዳ የተሸፈነ ሲሆን ያን ያህል አደጋ ላይኖር ይችላል። ከፍ ብለውም መስራት አለ። እርግጥ የሚመከረው ቶሎ መሰራቱ ነው። እሱም ቢሆን የሚሰራ ከሆነ የማይሰሩ አይነቶች ስላሉ ዝም ብለን የምንከታተላቸው አደጋ የሌላቸው ብዙም እንደ ክፍተትም ለማወቅ እንደው ሲታይ ሲጠና ስላየናቸው ነው እንጂ ያን ያህልም እንደ ችግር አናያቸው። ብዙ አይደሉም። ግን መሰራት ያለባቸው ቶሎ መስራት ያለብን የመጀመሪያው ኢንፌክሽን ነው። ህጻናቱ ገና በዛ በጨቅላ እድሜያቸው ኢንፌክሽን ራሱ ቦታው ላይ ቁስለቱ ኢንፌክሽን ይይዛል። ኢንፌክሽኑ ወደ አንጎል ቀጥታ መንገድ አለው። ስለዚህ ማጅራት ገትር ሜኒንጃይቲስ የምንለው ቬንትሪኩላይቲስ የምንላቸው ህመሞች ይመጣሉ። በጣም ገዳይ ናቸው። ስለዚህ እስከ ህይወት ድረስ ሪስክ አላቸው ማለት ነው አለመሰራት። ያንን አልፈው የሚመጡ ልጆች አሉ። ስቲል አሁንም መስራቱን እንፈልጋለን። አንደኛ ዛጋ ያለው ቁስለት አሁንም ሪስክ ስላለው ነው። ሪስኩን የኛ ዋና ስራ ኢንፌክሽን ሪስክ መቀነስ ነው ብለን እናምናለን። ስርዓት ያለው ለማድረግ እንሞክራለን። የመስራት አለመስራቱ ጉዳይ ያው አብሮ ከነበረው ተፈጥሯዊ ጉዳይ ጋር የሚወሰን ሆኖ ማለት ነው እና አለመስራትና ዝም ብሎ ማስቀመጥ
በእርግጠኝነት ያው ልጁ ላይ እንደመፍረድ ነው ብለን እናምናለን እኛ። እስከ ህይወት ድረስ ያስከፍላል፣ አደጋ አለው። ከመደበቅም መሰራት ይችላል። Nexus L127 L131 L2028 ዛኔክሰስን ያዙ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ክትትል ሳላቋርጥ ማለት ነው። አሁን ለየግነት ክትትል 2 ጊዜ እንደወሰድኩኝ አይረኑን ታመምኩና ያው ቶኪያ ነገር ምግብ ማላሰለኛል የመቅለሽሽ ማለት ነው። አቋረጥኩት ጀምሮ ያው በቃ ያሳካኝ ነበር እና ሰህድ እንትን ስል እየወሰድሽ ነው ግን ምናምን ይሉኛል። ጤና ኤክስቴንሽን ናቸው ወረዳችን ግነት ያው አስትራሳውንድ ምናምን አለ ራጅም ነበረው ግን ከወረዳው መጥቻ አላውቅም። ጤና ኤክስቴንሽን ነው ሀዞ ቀበሌያችን ነው ዝሙ ጤና ጣቢያ ማለት ነው። አዎ እና አጋጣሚ በዚህ በመንገዱ ጉዳይ ብዙም ራሱ መንቀሳቀስ አልነበረም። ያው ችግር እንደሚያመጣ እንኳን እኛ ሙሉ ለሙሉ ሙቅናን ባይኖርና እየተጠረጠርን ነው ሙሉ መሳሪያ ባለመኖሩ ማለት ነው። መንገድ ዝግ ነው ታመም ያለው በሰው ላይ ነው ደግሞ የሚመጣ እንደዛ በማለት በማቋረጥ ያው እንግዲህ ችግሩ በዚህ ይመስላል። እንግዲህ ነው በማቋረጥሽ ነው ይሄ ችግር የተፈጠረ ክትትልሽን በማቋረጥሽ ነው ያሉ መሆንም አለበት። ለምን እነዛን ራሱ አልተከሰተባቸውም የተከታተሳል ማለት ነው። እኔም በዚህ አምኛለሁ እና የወለድኩም ሀዛው አምጨ ነው እንደወለድኩ ቀጥታ እዛው ጤና ጣቢያ ነው ወለድኩት አምጨ በ23 አምጨ ወለድኩ። አርብ 27 ተኩል ወረዳችን መጣና በ25 አዚ ገባሁ ጠርጠር 25 ሪፈር ተብዬ ማለት ነው። አዛ እስከ 13 ቀን ታጠበላት ጀርባዋ ልክ በ13 ቀኗ ተሰራላት ጀርባዋ ሲሰራ ይሄ በኖርማል ነው ነበር እንደነዚያኞቹ ልጅ ወልዳን የነበረ ጀርባዋ ሲዘጋ እያበጠ መጣ ቅንጭላታ ማለት ነው። አሁን በ28 ይሄኛው ተሰራላት። ይሄኛው ሲሰራላት ምንም ለውጥ የለውም። አሁን ህብጠቱ ማለት ነው እየጨመረ እየቀነሰ አልመጣም። ይሄኛው አሁን በሰርጅኑ ምን ተሰራላት። ጭራሽ ካይራን ውጭስ ጤና ጣቢያውም ራሱ እንደነገርኩ ብዙ እንትን ማጓጓዣም ስለሌለ ዝግም ስለነበር አልወሰድኩም። ይሄን በእርግጥ ባለሙያ የሚለንን ባለማሟላታችን ማለት ነው ቀጥታ ጤና ጣቢያ ሄደን ምን ተሰጠን ባለመተግበራችን ይሄ ችግር እንደሚገጥም ሙሉና ሙሉ አስረዳቸዋለሁ። ሌላው ቀርቶ ማለት ነው እንኳን ለራሴ ለህይወቴ በሰዓቱ የተጎዳሁት ዛሬም ልጆችን ትቼ ልጄ ልተርፍላተርፍ የሚለውን ብቻም ይሄን በቂ ነው። ምክንያቱም ደግሞ ጣዋም ሆኖ ደግሞ ያው ሐሳሌም ደግሞ እንዲህ አድርጌ ማሰቃየት የሚችለው ልጅ ስንት ነገር ነው። አሁን በዚህ እድሜው አሁን ስንት ነገር ነው መከራ ሰው ጨምሬ ማሰቃይ እና ይሄ በቃ መጠቃ ጥቅም እንዳለው ሲያቋርጡ ችግር እንዳለው ይሄን በደንብ ነው የምናስረዳ። ራሱ እኔ ራሱ በጣም ትምህርት ሰጣቸዋለሁ ወላሂ። ታድራስ ማለት የመጣሁት ከቆላርባን እንትና አልትራሳውንድ ምናምን የለውም ዝም ብሎ በእንትን ጤና ጣቢያ ነው ዝም ስከታተል ነበር። ከኔና ሰጠውኝ አልዋጥኩትም የዛ ችግር ነው አሉ። የአይረን ችግር ነው ያሉ። ጀርባው ቆሰለ። ከዛ እንትኑ ጭንቅላቱ ውሃ ቋጠረ። እንደይከሰት መጀመሪያ አይረን መውሰድ ነው ያሉ ዶክተሮች። ስንት ጊዜ ወስደሽ ነው ያቆምሽ? 90 ፍሬ እንደሰጡኝ አልጨረስኩትም። 2 ፍሬ እንደወሰድኩ ነው ያቆምኩት።
ተደጋግሞ የመከሰት ሁኔታውን ስናይ ምንድን ነው የሚያመጣው የሚለውንም ማየት በዛው ስለሚያስፈልግ ነውና ለምን ይደጋገማል? አንድ እናት አንዳንዴ ለመውለድም ለማርገዝም የሚቸገሩበት ስሜት ይኖራል ብዬ ነውና መደጋገሙ ያው ሪስኩ ውስጥ እንዳለ ተፈጥሯዊ ሪስክ እንዳለው የሚያሳይ ነው። ለምሳሌ አንድ እናት አንድ ልጅ ወለደች፣ ከዚህ እንከን ጋር ተወለደ ብለን ካሰብን የሚቀጥለውም ልጇ ሪስኩ ከሌላ ኖርማል ልጅ ከወለደች አንጻር በትንሹ 4 እጥፍ ነው። 10 እጥፍ የሚሉ አሉ። ይሄ የጥናቶች ልዩነት ስላለ 4 እጥፍ ቢያንስ አቨሬጅ ነው ብለን እናስባለን። ያ ማለት በጣም ከፍተኛ ሪስክ አለ ማለት ነው። ለምንድነው ይሄ የሚኖረው? አንደኛ ያው ኮዙ እዛው ከናት ተፈጥሯዊ እንትኖች ጋር የሚያያዝ ነው። አንዱ እጥረቱ ነው። ግዴታ የፎሊክ አሲድ እጥረት መጀመሪያው ላይ ነበረ። አሁን ቢያንስ እሱን ማሻሻል ቢቻል ያንን መቀነስ ይቻላል። ለዛ ነው በተለይ የወለዱ እናቶች ሃይ ሪስክ ናቸው። ጥሩ ሚሊግራም 5 ሚሊግራም መውሰድ አለባቸው በደንቡ ሳያረግዙ በፊት ብለን የምንመክረው አንድ እሱ ነው። ሁለተኛው ጄኔቲክም ነው ያለው ጉዳይ ይመጣል። ዘረመል በዘር የሚመጣ አንዳንድ ያው በጣም ይሄንን እንደ ኮዝ አይቶ አንዳንድ ጊዜ ይሄም ሌላ ትርጉም ስላለው ትርጉሙ ሰፋ ይላል። ግን ሪዳክቴስ የምንለው ኤንዛይም አለ። የኤንዛይም እጥረት ጄኔቲካሊ የተፈጠረ እጥረት አሁን ያ ሲኖራቸው የዚህ እጥረት አንዳት አትፈተው እሱን ራሱ ግን ሃንድል የምታረገው ወይም እሱን ራሱ ለመቃወም የምትሞክረው ፎሊክ አሲዱን በማብዛት ከብዛት ሲስተም እንደዛ አይነት ምን ህክምና ምን የሚመከርበት ደረጃ አለ። እጥረት ስለሆነ የኢንዛይሙ ቶታሊ መቅረት ስላልሆነ ብዙ ብናደርገው ያቺ ያለችው ሰርታ ታሻሽልናለች ብለን እናስባለን። እንደዚህ አይነት ነገሮች ስላሉ ስለዚህ ተፈጥሯዊም ነገሮች እንዳሉት እውነት ነው። ቀጥሎ ግን በጣም ኮመን እኛ ሀገር ላይ እንዲበዛና በጣም ስራ ሆኖ እንዲቀመጥ ችግርም ሆኖ እንዲቀመጥ በጣም ማወቅ ያለብን በተለይ እስከ ፖሊሲ ሜከርስ ብለን ምን መክረው ልጆችን አግዘን ስናወጣም ኢንዲፔንደንስ ላይፍ ራሳቸውን ችለው እንዲኖሩ እንፈልጋለን። መከላከል የምንችለው እስከሆነ ድረስ ትልቅ ከምንሰራው ስራ ውስጥ አንዱ መሆን አለበት። ምንም ይሄ አጠያቂ መሆን የለበትም እና እናየዋለን፣ እኛ ጫናውን እናውቀዋለን። ህብረተሰብ ሊደብቀው ስለሚችል ነው፣ ግን ቀላል ነገር አይደለም። በጣም ብዙ ቦታ የሚታይ ብዙ ጊዜ የሚታይ ነገር ነውና ይሄንን አጥብቀን መከላከሉ ላይ በጣም መስራት ይፈልጋል። ለዛ ነው እንግዲህ በእናት ላይ የሚመጣው ነገር አንዴ ከተፈጠረ ኔክስቱም የመፈጠር ምንለው ስቲል ሃይ ነው ምንለው። ለዛ ነው ፎሊክ አሲድ አግዘናቸው የመጀመሪያ ልጅ እንደዛ ሆኖ ቀጥሎ በጣም ጥሩ ልጆች የወለዱ እናቶች አሉ፣ በጣም አሉ። ይሄ መታወቅ አለበት። ሁሌ ይፈጠራል ነው መታገዝ ግን ይፈልጋል። ያንን ሁሉ ሰው እንዲያዝ ተጨማሪም ግን በጣም እዚህ ጋር የተለየ መልእክት እንዳይኖረው ያልወለዱትም እናቶች የትኛው መንገድ እርግዝና ላይ ሊመጣ ስለሚችል መጠንቀቅ አለባቸው። ስለ ፎሊክ አሲድ የምንመክረው እንዲወሰድ ብለን የምንመክርበት ምክንያት የትኛውም ሰዓት ላይ ሊፈጠር ስለሚችል ነው። እኛ ሀገር ላይ ያለው ቁጥር ከፍተኛ ጥረት አለ ብሎ ስለሚያሳየን ነው። ስለዚህ ያንን በደንብ አስፍተን ማየት ያስፈልጋል። ፎሊክ አሲድ ላይ መጨረስ አለብኝና እንደ አሁን ህክምና እናቶች ለወሊድ ክትትል ሲሄዱ 4ኛ 5ኛ ወር አካባቢ አይረን ምናምን ፎሊክ አንድ ላይ ይሰጣቸዋል። ያንን ፎሊክ አሲድ አይደለም እኛ የምንለው። ለዚህኛው አፈጣጠር የሚረዳን ፎሊክ አሲድ እርግዝና ከመከሰቱ በፊት በትንሹ ለ1 ወር መወሰድ አለበት። ያ ማለት እናቶች የትኛውም ቤተሰብ ልጅ ሊወለድ ይችላል ብሎ የሚያስብ ባቅድም ምክንያቱም እኛ ሀገር ላይ እርግዝና ግዴታ ታቀዶ ነው ለማለት ስለሚከብድ ባያቅድም የፎሊክ አሲድ እናቶቹ ወይም ሴቶቹ በደንቡ ፎሊክ አሲድ መውሰድ እንዳለባቸው ጭንቅላታቸው ማመን አለበት። መቼ ሊወለድ ይችላል ላይወለድ ይችላል፣ መከላከያ ላይ እስካልሆኑ ድረስ ፎሊክ አሲድ እንዲወስዱ እንመክራለን። አሁን ያለው የፎሊክ አሲድ መጠን እንዳጠቃላይ እንደ ሀገር አነስተኛ ሆኖ ስላገኘ ነው ግዴታ ይሄ መውሰድ አለባቸው። ፋርማሲ አለ መገዛት ይችላል። እኛ በህክምና በምንሰጠው ለወለዱ እናቶች ወልደው እንዲህ አይነት ችግር ላለበት ልጅ ለወለዱ እናቶች ሁለተኛ እንዳይፈጠር እኛ ራሳችን በየህክምና ቦታው እየተሰጠን ያለ ነው። ሴንተሮቹ ሁሉም ጋር ላይኖሩ ይችላሉ። በነፃ ሁሉ እስከ መስጠት ደርሰናል። አሁን ግዴታ ስለሆነብን ማለት ነው። ከዛ አልፎ እንዲሄድ እንፈልጋለን። ይሄ ክሊር ማድረግ ስላለብን ብዬ ምናልባት በእንክብል መልክ ከሚሰጠው በተጨማሪም ሊሆን ይችላል ከተለያየ ምግብ ልናገኝ እንችላለን ብሎ የሚታሰብ ነገር ካለ እሱን ብናል።
እንመክራለን። መጠኑን ሹር መሆን ያስቸግረናል፣ ግን እንመክራለን። አሁን ላይ ባሉት ኤቪደንሶች ብዙ አላቸው ብለን የፎሊክ አሲድ መጠናቸው ቆንጆ ነው ተብሎ የሚታሰቡት ምስር አንድ፣ ከዛ አረንጓዴ ተክሎች አረንጓዴ ጎመን፣ ሰላጣ ነኝ፣ ከዛ ስጋ የዶሮ ስጋም አሳ መጠነኛ እነኚህን ቢያንስ እነኚህን የሚመከሩ ምግብ አይነቶች ናቸው። መድገም እንችላለን። ምስር አለው ጥሩ ነው ይባላል። ምስር እንዲያዘወትሩ እንመክራለን። አረንጓዴ ተክሎች ሰላጣን ሳይጨምሮ የጎመን ዝርያዎች እነኛ በሙሉ ተጨማሪ ስጋ የዶሮም ስጋ ሌላውም ቢሆን ይኖረዋል። የዶሮ ስጋ የበለጠ ይመከራል እና አሳ እነኚህ አላቸው ተብሎ ይታመናል። ፎሊክ አሲድ መጠናቸው ከሌላ ምግብ ከፍ ያለ ነው ብለን ለእናቶች ከምንመክረው ምግብ አይነቶች ውስጥ ነው። ቢያጡ እውነት ነው ሁሉ ሰው ፎሊክ አሲድ ሄዶ አይገዛም። እነኚህን ግን ማዘውተር እንደ አጠቃላይ ለእናቶች ይመከራል። ጥሩ እንትናቸውን ያስተካክላል ብለን እናምናለን። ጥሩ። ወደ መጨረሻ ምክሩን ስንሰጣቸው ቆይተናል። ግን አጽንኦት መስጠትም ስላለብን እርግዝና ታስቦም ስለማይሆን ብዙ ጊዜ ሴቶች እንዲዘጋጁ፣ እናቶች ለመሆን የሚያስቡ ሰዎች እንዲዘጋጁ የምናስተላልፈው መልእክት ይኖረናል እና ይህንንም ስራ እየደገፈ ያለ ድርጅት እናንተም እንደ ተቋም እየሰራችሁት ያለውን ማንሳት እንችላለን። እዚህ ላይ እናቶች እንዲያውቁት የምንፈልገው ነገር ኬራቸው ቅድም ጀመር አድርጌ ትቸዋለሁ። ከኦፕሬሽን ያልፋል፣ ሌሎችም አሉ። ለሌሎቹ ኬር ብቻ አልጋ ሲዘም እናስተምረው አለ። ስለ ሽንት ካቴተር በቱቦ እንዲሸኑ እንዴት ቤት ውስጥ ተከር እንዲያደርጉ ሕክምና ቦታ መምጣት ሳይችሉ ሳያስፈልጋቸው ቤት ውስጥ እንዲያክሙ ራሳቸውን ለማድረግ ምንችልበት ደረጃ ላይ አሁን ወደዛ ደረጃ እየደረስን ነው። ስለዚህ በትንሹ ባህር ዳር፣ ጎንደር፣ መቀሌ፣ አዋሳ፣ ጂማ፣ ሀረር፣ አዲስ አበባ 2 ቦታ ሴንት ጴጥሮስ እና ዘውዲቱ ነኝ ቦታዎች በሙሉ ይህን ነገር እያስፋፋን ተከር እያደረገን ነው ማለት ነው። ከኦፕሬሽን አልፈን ከዛ በላይ ያለውንም እየሰራንላቸው ነው። ይሄ መመስገንም ስለሚገባቸው እዚህ ላይ በጣም ጥሩ ሮል ነበራቸው፣ እናመሰግናቸዋለን። ቀጥለን እናቶች እንዲገነዘቡት የምንፈልገው ፕሪቬንሽኑ ላይ ከእርግዝና በፊት ነው መወሰድ ያለበት። ፎሊክ አሲድ ግዴታ ከአይረን ጋር አይደለም፣ በራሱ ነው ሲገኝ እንዲወስዱ። ቀጥሎ ከእርግዝናውም በኋላ ለአሁን 2-3 ወር ድረስ እንዲወሰድ ይመከራል እንዲቀጥል። ይሄ ከእርግዝና በጣም እንዲያስተውሉት ደጋግሜን የተናገርኩት በፊት ካልተወሰደ ካረገዝን በኋላ መውሰድ ጥቅም አለው ወይ ካሉን ከአኒሚያው ከደም ማነሱ ጋር ያለው እርዳታ ካልሆነ በቀር ለዚህ አፈጣጠር አያግዛቸው። ስለዚህ ቀድመው ማሰብ አለባቸው። እኛ ሀገር ፕላን አለማድረግ ኮመን ነው ሲረገዝ። ስለዚህ እንዳጠቃላይ ሌላው ቀርቶ እኛ እንትን ሊመስል ይችላል። የሐኪም ምክር ትሬኒንግ ላይ ከምንነግራቸው ነገሮች ውስጥ አንዱ ምንድነው ሰዎች ሲጋቡ እንኳን 2 ወጣቶች ሲጋቡ እንኳን ሊወለድ ይችላል። እንግዲህ ያላቸውን ፕላን አናቅም። ነገር ግን ሰው ስጦታ ይዞ ይሄዳል። አንዳንዴ ፋርማሲ ግቡና ፎሊክ አሲድ ጨምራችሁ ስጡ እንላለን። ነገር ይቀልድ ይመስላል። አዎ፣ ግን በጣም ካለው ኢፌክት አንፃር ምክንያቱም ችግሩን እኛ አይተናል። ችግሩን እኔ የኔ ስታፎች ላይ አይቻለሁ። የምስኪን የገጠር ሰዎች ችግር ወይም ደግሞ በጣም በልቶ የማያደርሰው ችግር ብቻ አድርገን ማየት የለብንም። እንደ አገር ሁላችንንም ነው የሚመለከተው። የኢንጂነሮች ልጆች አክም ያለው፣ የነርሶች ልጆች አክም ያለው። ስለዚህ ነገር ቀላል አይደለም፣ ቤታችን ድረስ ነው ያለው እና ማሰብ አለብን። ሁሉም ሰው ፎሊክ አሲድ የሚለው ጉዳይ ላይ በጣም እንትን ማድረግ ያስፈልጋል፣ አጥብቆ መያዝ ያስፈልጋል። እንደ መንግስትም አሁንም ኢንፍሉዌንስ ማድረግ እንፈልጋለን። ፖሊሲ ሜከሮቻችንን በጣም ኢንፍሉዌንስ እንደ ቀልድ የሚታይ ችግር አይደለም። አንደኛ ሕክምናው መኖሩ ምን ያደርጋል እንደ ሀሳብ መታወቅ ያለበት ልጆቹን እያኖርን ነው። እኛ ስራችን ነው፣ ግዴታ ነው። ድሮ ጫናው የማይታወቅበት አንዱ ምክንያት ምናልባት እነኚህ ልጆች ከወራት ከቀናት ያለፈ ህይወት ላይኖራቸው ይችላል። ዛሬ ግን እየታገዙ ሕክምናው እየጨመረ እያኖርናቸው ነው አይደለም። ባለን አቅም ከቤትም እየወጡ ነው። ስራም እንዲሰሩ እንፈልጋለን። በዛም ላይ ግን ስቲል ስራም ራሳቸውም ደግሞ ያለባቸው እንደ ኮሚኒቲ ወይም እንደ ህብረተሰብ የሚያመጡትም ጫና አለ። ስለዚህ እዚህ ነገር ላይ መስራት ያስፈልጋል። ያሉትን እናክማለን።
በቻልነው አቅም እስከ መጨረሻው ያልተፈጠረውን ግን መከላከል ላይ በጣም በሰፊው መስራት አለብን። ፖሊሲ እስከ ፓርላመንት ደርሶ ከዛም ያለፈ እንደሆነ አውቃለሁ፣ ኢንፎርሜሽን አለኝ። ኢምፕሊሜንቴሽን ግን ያለ ገና የገባ አይመስለኝም። ኢምፕሊሜንት መደረግ አለበት፣ ወደ ስራ መግባት አለበት። የሚመጡ ዱቄቶች ግዴታ ማስገደድ ይቻላል። ፎሊክ አሲድ ዱቄት ላይ ሀሳብ አለ፣ አንድ አግሪመንት እሱ ነው። ሌላው ጨውም ላይ ሊደረግ ይችላል። ይሄ የተጠና ነገር ነው። ማህበረሰቡ በስፋት የሚጠቀማቸው ነገሮች ላይ ማድረግ አለብን። ማህበረሰቡ ግን ይህን ሲሰማ ከዛ የዛ ነገር ተጠቃሚ ላይሆን ይችላል። ዛሬ ላይ መቼ እንደሚመጣ እናቅም። ዛሬ ላይ ግን የቻለውን ራሱን ማዳን ስላለበት ፎሊክ አሲድ የሚባል ቪታሚን መውሰድ ለወላድ እናቶች ለየትኛውም ኤጅ ስለ ዶዝ ምናምን ይሄ መጠኑ መፍራት የለባቸው። ምንም አስፈሪ ዶዝ አይደለም። 5 ሚሊግራም ለሃይ ሪስክ እንላለን፣ 0.5 ሚሊግራም ሎ ሪስክ እንላለን እኛ እንደ እንትን። ግን ያቺ 0.5 ከአምስቱም ላይ እስከተገኘች ድረስ በቂ ናት። መብዛቱ አደጋ የለውም። ያን ያህል የሚፈጥረው ችግር የለም። ስለዚህ ሁሉ ሰው ፎሊክ አሲድ በጣም እንዲወስድ አደራ እንላለን። እንግዲህ ይህንም ዋናው መልእክት ይሄኛው ነው። ቀጥሎ ግን ችግሩ ሲገኝ ያለባቸው እናቶች አለምንም ፍራቻ ወደ ጤና ተቋም ስፔሲፊካሊ ቢቻል ወደ ሆስፒታሎች እነኚህ ሴንተሮች ደግሞ ወዳሉበት ቢመጡ እኛ እንግዲህ ስራችን ነው፣ ማገዝ እንፈልጋለን፣ ማገዝም አለብን። በተቻለ መጠን ተከታታይ ሕክምና እንዳለው እናቶች መገንዘብ ያስፈልጋቸዋል። እናክማለን። ብዙ ጥሩ ውጤቶች፣ ጥሩ የሚያስደስቱ ይሄ ሁሉ ድሮ ያው እንትኑም የለም ኬሩም የለም ምንም አናደርግላቸውም ተብለው ነው ወደ ቤት የሚሸኙት። ምናልባትም ያው ወደ ሞት እንደመሸኘት በለው። ነገር ግን አሁን ሰርተን ስንት እንደ ታሪክ የምጠራቸው ልጆች አሉ። በዊልቸር የሚሄዱ ትምህርት ቤት የሚገርሙ ልጆች አሉ። ጎበዝ እኔ ማቀው በራሴ የሰራውላቸው የሁለተኛ የሶስተኛ ክፍል ተማሪዎች አሉ። ሸንት አድርገናቸው ደግሞ በእግራቸው እየሄዱ በደንብ በስርዓት የሚንቀሳቀሱ ልጆችም አሉ። አየህ ውጤቱ ዝም ብሎ አይደለም። ሁሌ ጫና ነው ማለት አይደለም። ችግር እንዳለው ሁሉ ከውስጡ የምናተርፈው ነገር አለ። ነገር ግን ደግሞ ከዛ በላይ አልፎ መከላከል ይቻላል። እኔ እከታተላለሁ። ቤተሰቦች አሉ። ብዙ ቤተሰብ ያገኛል በዚህ ጉዳይ ያለ ሰው ስለማከማቸው። ብዙዎች ሁለተኛ ልጅ ወልደን እኮ እንደዚህ ያለን ፎቶ ያመጡልኛል። 3 ልጅ ያላቸው ልጆች አሉ። ከመጀመሪያ ልጆቻቸው የሚያርፉባቸው አሉ። ሰርተንም የሚያርፉ አሉ፣ በህይወትም የሌሉ ማለት ነው። እነዚህ ነገሮችም ተከስተው ከዛ በኋላ ጥንቃቄ ተደርጎ ልጅ በስርዓት ተወልዶ በስርዓት መጥቶ እናያለን። ህይወት እንደዛ እንዲቀጥል እንፈልጋለን። ያ ነገር ከምንም በላይ ፕሪቬንሽኑ እንዳመጣው እናውቃለን። ስለዚህ እዚች ነገር ላይ በጣም አጠንክረን እንድንሰራ እፈልጋለሁ። ያንን ነው ማለት የምፈልገው። ጎንደርና ባህር ዳር ይሰጣል አማራ ክልል አሁን? አዎ አማራ ክልል ካሰብን ጎንደርና ባህር ዳር ኬሩ ይሰጣል። ኒውሮሰርጅኖች ደሴም አሉን፣ ደብረ ብርሃንም ይኖራሉ። ሴንተሮች ላይሆኑ ይችላሉ። ሁሉም ኬር ባንሰጥም ቢያንስ ሰርጀሪው ይሰራል። ወሎ አካባቢ ያሉ ልጆች መጨነቅ የለባቸውም። ሰርጀሪው ስለሚሰራ መሰራት አለበት። ሸዋም እንደዛው፣ ሸዋ አዲስ አበባም ቅርብ ነው። ብዙ ነገሮች እዛው ተከር ይደረጋሉ። በተቻለ መቀሌ ወደ ላይ ደግሞ እንደዛው፣ ወደ ትግራይ ክልልም እንደዚሁ ይሰጣል። እንደ ሀገር እየተሰጠ ነው ያለው። እዚህም ደግሞ አለን እንግዲህ እየተሰጠ ነው። በጣም ነው የማመሰግን ዶክተር ኢሳያስ አደፍርስ እዚህ ተገኝተው ለሰጡኝ ሰፋ ያለ ማብራሪያ ከህይወት ልምዶም ከስራውም እያደረጉ ብዙ ማብራሪያ የሰጡን እጅግ በጣም አድርጌ ነው የማመሰግነው። እኔም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን ይህን ይመስል ነበር። ቀጣይ ደግሞ ሌላ ፕሮግራም ከሌላ እንግዳ ጋር ይዘን እንገኛለን። ሰለሞን አወቀ እያስተናገድኳችሁ አብሬ ቆየሁ። እንዳለው ተሾመና ብዙ አለም ታዬ በካሜራው በኩል አብረውን ነበሩ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።